ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 5 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልን በትህትና እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 5 የሚነበብ ስንክሳር። ዕረፍቱ ለሕዝቅኤል ነቢይ። ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይም ሆኖ ናቡከደነጾር የእስራኤልን ልጆች በማረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን አገርም ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል እመቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ። እኔ ወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይህችም በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ከእርሱ በቀር የሚገባም የሚወጣም የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ እረጫችኋለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ አዲስ ልብን እሰጣችኋለሁ፣ አዲስ ዕውቀትንም አሳድርባችኋለሁ፣ ድንቁርና ያለበትንም ልብ ከሰውነታችሁ አርቄ ዕውቀትን ያለውን ልብ እሰጣችኋለሁ፣ መንፈስ ቅዱስንም ተቀብለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡንም ማስተማር ስለመተዋቸው ካህናትን ሲገስጽ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞ ስለ ሥጋ መነሳት በሕይወት ለመኖርም ቢሆን ወይም በሥጋ አስቀድሞ እንደነበሩት በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያነባቸውም የሚጠቅሙ ብዙዎች ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን ገለጠ። የእስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢቱ የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱም ዘመን 20 ዓመት ነው። በረከቱ ከእኛ ጋር ለዘላለም ትኖር አሜን። የአርሳኒና የዋስለዲስ መታሰቢያ። በዚህችም ዕለት የአፍላሚ፣ የታኦርዳ፣ የመነኮስ አርሳኒና የዋስሊደስ የገድላቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 5 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ